አላገር ልጅ ታይልሽ እንዴ ቆንጆ ይሳል ምሳሌ ላም አንተ ያስከስ ማለት አይ በቃ ምን ሰርታለኝ ምን ሰራሽልኝ ወዴ አይ መቼ ወዲህ ነው የተለየ ነገር ለሷ የተሰራላት ብዬ ነው ሁሉ ጊዜ አንድ አይነት ነገር አይፈላም እሺ ማለት አልገባኝ ሁሉም በቃ ምን ችግር አለው ብሉ እንጀራ ስላለቀባት አይደል እንዴ ያለውን አብረን ነው እንበላው እንጂ ምን ማለት ነው ብላን ታርጊው ዳቦውን አንቺ ስርዓት ያዢ ምንድነው አንተ ደግሞ በቃ አንተታውስ ጠብቀህ ነበር አይደል የራቤን ጠብቀህ አንቺ ስርዓት ያዢ በእናትሽ ከመቼ ወዲህ ተላይተን ነው ልተንም እናቀው ነው በቃ ከዛሬ ይጀምራል ምን በላው ነው ይሄ ለሁሉም ሰው መጨነቅ ነው በቃ እኔ ለኔና ላንተ ትንሽ ይሰራለው እንበላለን ሌላው ቂጣም ይብሉ ምንም እያደረጉ ይብሉ በቃ ዛሬማ ጤነኛ አይደለሽ ማለት ብላ በእናትህ እንዴ ከፍላ እንዴ ነው ያልበላም በቃ ቢያንስ ለምን ያልበላም እስካሁን ድረስ ጠብቄ እኮ ነው ምን ማለት ነው እኔ ሳልበላ ነው የጠበቅኩ በቃ እሷ ተለይታን ያልበላም ያምሻል እንደዚህ ነው እኔ ያልብላ እሷ ዳቦ ስለበላሽ ተቆርቆረ አረ ቢ በቃ ችግር የለውም እንጀራ ላይ ያልቀብሻል አንቺ ቢ በቃ እንዴት ዳቦ ይሰጣታል እንጀራ እያለ እኛም በላውን ነገር ነው መብላት ያለበት በቃ ትበላ ሁሉ ጊዜ እንደዚህ አይሆንም አይቻልም ሳስበው ካልኩሌት ያደረገው ነገሩ አይሆንም በዚህ ልጅ ምክንያት ማጣው ሰጥቷት በልበናት ለግኛ ይበላል ከኔ ጋር በቃ ቁጭ በል ሰላም እንዴት ናችሁ ውድና የተከበራችሁ የኤልዱ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኛ በጣም ደህና ነን እናንተም በያላችሁበት ሰላማችሁ ብዝት ይበልልን ዛሬ እንግዲህ በኤልዱ ቤት ነው የመጣሁት በኤልዱ ቤት የመጣሁበት የራሴ ምክንያት አለኝ ከዛ በፊት ግን ቤተሰቦች የኤልዱን ቻናል ሞቅ እያረጋችሁ ስለሆነ እያያችሁም ስለሆነ እናመሰግናለን ግን ትንሽ እይታው ስለወረደ እናንተም ደግሞ ላይክ ሼር በማድረግ ቪዲዮንም ደግሞ በማየት እንድታበረታቷት እጠይቃችኋለሁ ዛሬ እንግዲህ ብቻዬን ነው የመጣሁት ለጊዜው ለአሁኑ ማለት ነውና ዳኒም ኤልዱም ማማን ትምህርት ቤት ለማስመዝገብ ሄደዋል እንግዲህ አሁን የትምህርት ቤት የምዝገባ ወቅት ስለሆነ እሷ ሊያስመዘግቧት ሄደዋል እንግዲህ ብቻችሁን ስትሆኑ አንዳንድ ነገሮች ይመጡላችኋልና ስለዛ እኔም አንድ የሆነ ሀሳብ መጣልኝና ለምን ሲመጡ ፀሐይና አላቸውን አዞራቸው ነው የሚመጡት እኔ ደግሞ ለምን ትንሽ አላስደነግጣቸውም ወይም ደግሞ ግራ አላጋባቸውም ብዬ አሰብኩኝ መሳዘጋጅ ያቅርቢ ምናምን እንደምጠብቃቸው ያውቃሉ ኦሬዲ ደውዬላቸዋለሁ እየመጣን ነው ብለዋል የቱ ጋር እንደደረሱ ምናምን ደግሞ ትንሽ ቆይቼ ቼክ አደርጋቸዋለሁ ምሳ ቀርቤ ምናምን ነው የምጠብቃቸው ግን ዛሬ ምሳ ሳቀርብ የተለመደ ነው ያው ውጪ የዋለ ሰው ቤት ሲመጣ ምሳ ተቀርቦም ነው ይጠብቀዋል ኖርማል ነው ምንም አይደለም ግን እኔ ዛሬ ሁለቱን ላስደነግጣቸው ያሰብኩት ምን መሰላችሁ ያው ደስ አይልም እርግጥ እውነት ለመናገር ምክንያቱም የሆነ ከተለመደው አክሽን ስታሳዩ ቤት ውስጥ ደስ አይልም በተለይ የሚበደል ሰው ለምሳሌ እኛ ሀገር ውስጥ በጣም የተለመዱ ኮመን የሆኑ ነገሮች አሉ ባልና ሚስት ወይም ሌላ ከባልና ሚስት ውጪ የሚሆን እንዲህ ከቤተሰብ ሌላ ሰው ሲጨመር ብዙ ጊዜ ምግብ ገበታ ላይ ብቻ ይደረጋል ብዙዎቻችሁ ታውቃላችሁ ብዬ አስባለሁና ባልና ሚስት የሚበሉትን ምግብ አንዳንድ ቦታ ለልጆች ጭምር እንኳን የማይሰጥበት አለ አሁን ግን ጊዜው ቅድሚያ ለልጅ ነው ጥሩ ጊዜ ነው አሁን ላይ ያለነው የኛ ልጆች ከኛ የተሻለ ነው የሚበሉት የሚጠጡት ምክንያቱም የዘንድሮ ወላጅ ቅድሚያ ለልጁ የሚል ነው በሱ ምንም ድርድር የለውም ግን አንዳንዴ እህት ወንድም ሌላ ሲኖር ለብቻ ምግብ ማድረግ ማግለል ነገር አክብደን ላናየው እንችላለን ግን ሃይምሮ ላይ የሚፈጥረው ነገር በጣም ብዙ ነገር ይፈጥራል ለምሳሌ ለእናንተ ወጥ አቀርባችሁ ለሱ ደግሞ ይውዝ ብሎ ቂጣ ነገር በሰጡት ደስ ላይል ይችላል ብዙ የተለየ ነገር ጉዳት ኖሮት ሳይሆን ለዛ ሰው ሳይኮሎጂ ግን ደስ ላይል ይችላልና እኔ ዛሬ ያሰብኩት ምንድነው ምሳ አቀርባለሁ ምሳ ካቀረብኩ በኋላ ለኤልዱ እኛ ከምንበላው ማይመሳሰል ነገር ነው መሰጣት ትንሽ ማይደረግ ነገር ማለት ነው ምንድነው ያሰብኩት ዳቦ ብቻ ለሷ ሰጣታለሁ ደረቅ ዳቦ ሰጣታለሁ ከዛ አስቡት እናንተ እዚህ ጋር እንጀራ በወጥ እየበላችሁ ምሳ ሰዓት ነው ከውጭ ነው የመጣችሁ እርቧችሁ መታችሁ ደረቅ ዳቦ ሲሰጣችሁ ምንም እንደው ሻይና ወተት እንኳን ቢኖረው አንድ ነገር ነው ግን ደረቅ ዳቦ ሲሰጣችሁ በዛ ላይ እኛ ቤት እንደዚህ አይነት ነገር የለም እኔም ዳኒም ማናምንበት ነገር ነው እንደኛ ቤት ማንንም ሰው እኩል ነው የሚበላው የሚጠጣው ልክ አይደለም ብዬ ነው ማስበው ምክንያቱም በቃ ፈጣሪ የሰጠን ነገር እኩል ሼር አድርጎ መብላቱ የተሻለ ነው ብዬ አስባለሁ ሰው የየራሱ ምክንያት ሊኖረው ይችላል እንደዛ የሚያደርግበት በነገራችን ላይ 100% አልቃወምም ምክንያቱም አንዳንድ ጊዜ እንደ ሁኔታውና እንደ ጊዜው እኩል ማድረጉ ሊከብድም ይችላል ኢኮኖሚካሊ
አንዳንድ ጊዜ ደግሞ ከደረሰብን በፊት ከደረሰባቸው አንዳንድ ነገሮች ተነስተው ሰዎች እንዲህ አይነት ነገሮችን ይወስናሉ። በቃ የሆነ ቦርደር ሊኖረው ይገባል ምናምን የሚሉ ሰዎች አሉ። ፈጣሪ ይመስገን እኛ ቤት ግን እንደዚህ አይነት ነገር የለም፣ ወደፊትም አይኖርም። በእኔና በዳኒ ቤት አይኖርም እንደዚህ አይነት ነገር። ግን ለፕራንክ ስለሆነ ኤልዶን ፕራንክ ለማድረግ ዳኒም አያውቅም ምን እንደሚሰማው አስቡት። አሁን ዳኒ እንግዲህ አብረው ውለው መጥተው ባይውሉም እንኳን ኢቭን እህታችሁን ደረቅ ዳቦ እሷ በሳህን ይዛ እናንተ እንጀራ በወጥ ስትበሉ ስሜቱን አስቡት። የምግቡ ጉዳይ አይደለም፣ የሳይኮሎጂው ጉዳይ ግን አስቡት እናንተ ማለት እንዴት እንደሚደብር ደስ አይልም በጣም። እና ይህን ቪዲዮ ስሰራ አንድ ያሰብኩት ነገር ቤተሰብ ምን መሰላችሁ? በተቻለን አቅም ቀን ያልፋል፣ ጊዜ ይሄዳል እና የሆነ ሰዓት ላይ ስንበስል የምንጸጸትበት ነገር አለማድረግ የተሻለ ነው እንደኔ። ሰው ጎድቶንም ሊሆን ይችላል ምናምን ሊሆን ይችላል፣ ግን በቃ ፈጣሪ የሰጠንን ነገር እኩል መካፈሉ እንደኔ እና እንደኛ ቤት የተሻለ ነው ብዬ አስባለሁ። ብዙም አልደግፈው ሀሳብ ስለሆነ እናንተ ግን ምን ትላላችሁ ቤተሰብ? ኮሜንት ላይ እናንተ ንገሩኝ። ልክ አይደለም ምግብ መለየት አለበት ወይንስ ደግሞ ያገኘነው ፈጣሪ የሰጠንን ነገር እኩል ተካፍለን መብላቱ ነው የተሻለ ነገር የሚለው ነገር እስኪ እናንተ ኮሜንት ላይ ሀሳብ ስጡኝ። ምክንያቱም ከኛ በተሻለ ልምዶ ያላችሁ ትልቅ ሰዎች ትኖራላችሁ እኛ የምታዩንና ምን ትላላችሁ? እኛ ልክ ነን ወይንስ የሚለዩት ናቸው ትክክል የሚለውን እስቲ እንደ ሀሳብ ኮሜንት ላይ እንድትነግሩኝ እጠብቃለሁ። አሁን ልደውልላቸውና በጣም ቀረብ ካሉ ያው ወጥም ምናምን እንዳይቀዘቅዝብኝ ቀረብ ማለታቸውን ቼክ አድርጌ አቀራርባለሁ። ሲመጡ ግን ይኸውላችሁ እኔ እንዴት ክው እንደሚሉ ልነግራችሁ አልችልም። ስለ እውነት ነው የምላችሁ። በተለይ ኤልዱ የሆነ ሽምቅቅ የምትል ነው የሚመስለኝ ሳስበው። በእርግጠኛት ደግሞ ትላለች እውነቱን ስነግራችሁና ምንም የምታወራ አይመስለኝም። ዝም ብላ የምትበላ ነው የሚመስለኝ። የኔ እናት ያው ለሷ የሚገባት ነገር አይደለም የኔ ውድ። ግን ያው ለፕራንኩና አስተማሪ ነው ብዬ ስላሰብኩኝ ሀሳቡ አንዳንድ ሰዎች ጋር ለማድረስ እንዲሁም ደግሞ እናንተስ ምንድን ነው በዚህ ዙሪያ ሀሳባችሁ ብለን እንደ ቤተሰብ እስኪ እናውራበት ብዬ ነው። ልደውልላቸውና ከደረሱ አቀራርባለሁ ማለት ነው። እና ሳቀራርብ ምንም አላስነቃም፣ በኖርማል ነው ማቀራርበው። ከምግቡ ከቀረበ በኋላ ነው በቃ እንጀራውን ልታነሳ ስትል ነው ማሳቀቃት። እንግዲህ ሪያክሽናቸውን እንግዲህ ዳኒም እንደ ታላቅ ወንድም ምን ያህል ፊል እንደሚያደርግ ብቻ ዱላ እንዳይቀርብ በውክስ እንዳይልኝ ብቻ ጸልዩልኝ። ልደውልላቸውና ከቀረቡ አቀራርባለሁ ማለት ነው። ሄላ ደረሳችሁ? በቃ ኧረ ምንም ያው ምሳ እየጠበኳችሁ ስለሆነ ስለራበኝ ነው። በቃ እሺ። አይ በቃ ነው አቀራርቤ እጠብቃችኋለሁ። እሺ ደርሰዋል ቤተሰብ። ስለዚህ እዚሁ ቅርብ ነን፣ ደርሰናል ብሎኛል። መኪና ፓርክ እያደረጉ ነው። ስለዚህ እስከዛ ድረስ እኔ አቀራርባለሁ። አቀራርብና ሲመጡ ያለው ነገር እንግዲህ አብረን እናያለን። አሁን ላቀራርብ ነው። አብራችሁን ቆዩ የኔ ውድ ቤተሰቦች። እንግዲህ እያመጣን ነው፣ ቤት ያፈራውን እያቀራረብን ነው። ይሄ የኛ ምሳ መጥቷል። የእሷን ግን ስትመጣ ነው የማመጣው። ያው አሁን እበላለሁ ብላ ሰፍ ብላ የምትመጣው ደረቅ ዳቦን አላወቀችም። ስለዚህ ሲመጡ እንግዲህ ቤተሰብ አቀራርበናል። አሁን እስኪመጡ መጠበቅ ነው እንግዲህ የኤልዶን ስትመጣ ነው ማመጣው። አልመጡም ገና አልገቡም። ለምንድን ነው ድምጼን ከፍ ቀንስ ያደረኩት? ግን አልመጡም እኮ ገና ናቸው፣ አልመጡም። እዚህ አሁን አቀራርቤያለሁ። ይሄኛ ምሳ ነው ያመጣሁት። 2 ሰዓት ነው። ያው እኔና ሀኒ አንድ ላይ ነው የምንበላው። ሰፍ ብላ እንድታነሳ ብዬ ነው የመጣሁት። ልታነሳ ስትል ቆሎን ከፋት። እንዴት ናችሁ? ዋላችሁ ቆያችሁ? አይዞህ እንዴት ነሽ? አላችሁ? አይዞሽ ላስታጥብ። በቃ ነው ቁጭ ይደረጋል። አንቺ ተዘኝ መጣሽ ቁጭ ብላ አስታጥባችሁ። ፀሐይ በጣም ነው።
አረበህ አረበኛል ይወስ እንዴት እንደራበኝ እንዴት ነው በሉላ ቆንጆ ነው። ታዲያ ነገር እንደፈጠርሻለሽ እንዴ? ሰላም ምን ችግር አለው ግን? እሺ ታጥባለህ እንዴ? በሰላም ነው? ምን ችግር አለው? እዚህ መጣሽ አይደል እንዴ? አይከብዳትም እንዴ? ቆም እንታጠብ እስታጠብ እንዴ? ደክሞት ነው ያዛ። ምን ነው በሰላም ሰላም ምሳማ ስለተራደከምሽ አላገር ልጅ ታይልሽ እንዴ? ቆንጆ ምሳ ሌላ ነው። አንተ ያስ ማለት አይ በቃ ምን ሰርታልኝ ነው? ምን ሰራሽልኝ ወዴ? አይ ከመቼ ወዲህ ነው የተለየ ነገር ለሷ የተሰራላት ብዬ ነው። አይ ደህና ነገር ከሆነ የምትተዋ በቃ እኔም ይሄን ይሽሮና ምስር ነው ይቅርብኝ። ምን ሁሉ ጊዜ አንድ አይነት ነገር አይበላም። እሺ ማለት አልገባኝም። ሁሌ አንድ አይነት መብላት አያስፈልግም እኮ። ሁሌ አንድ አይነት መብላት ማለት ከውጭ ለመጣ ሰው ዳቦ ይቀርባል እንዴ? አይ የለማ ለራት እንጀራ ስለማይበቃ ይሄ ለኔና ላንተ ነው። ለራት እንጀራ ስለማይበቃ ማለት እንዴ? ምን አንተ ተብላ ምንድነው? ምን ችግር አለ? ለራት አስቀምጠሽ ለሷ ዳቦ፣ ለኛ ለራት አስቀምጠሽ ለሷ ዳቦ ትቀልጃለሽ ነው አንቺ ወላሂ። በቃ ስርዓት አድርጋ። አንተ ደግሞ ምንድነው? በቃ ትብላ። ሁሉ ጊዜ አንድ አይነት ነገር ነው። በቃ እንዴ እኔ አልቻልኩም። እንጀራ ቤት ቶሎ ቶሎ እያለቀብኝ ነው። እሷ ነች በልታ የጨረሰችው። ችግር የለውም ታውቃ እኔ በላው። ኖርማል እኮ ነው ዳቦ። ምኑ ነው ኖርማል? የለውም በቃ ምን ችግር አለው? ብሉ እንጀራ ስላለቀባት አይደል? እንዴ ያለውን አብረን ነው እንበላው እንጂ ምን ማለት ነው? አይ እንግዲህ የተባረከ ይሁን። ብላ ብላ። ያምሻል? ብሉ በቃ ነው እየቀለድሽ ነው? በላላ ሁሉ ጊዜ እንጀራ ቁጭ አድርጊው አንቺ ብላ። ቁጭ አድርጊው ዳቦውን አትበይው አንቺ። ስርዓት ያዢ። ምንድነው አንተ ደግሞ በቃ አንተስ ጠብቀህ ነበር አይደል? እንጀራውን ጠብቀህ አንቺ ስርዓት ያዢ በእናትሽ። ከመቼ ወዲህ ተላይተን ነው ልተን የምናውቀው ነው? በቃ ከዛሬ ይጀምራል። ከዛሬ ይጀምራል ማለት ምን ማለት ነው? ይጀምራል እንዴ? ምን ነው እኔ በየቀኑ እንጀራ መጠፍጠፍ እንዳለብኝ እንዴ? ያለቀ ነው ቶሎ። አልገባኝም። ችግር የለውም እና ያለውን እኮ አብረን መብላት አለብን እንጂ እንዴት ነው ከመቼ ወዲህ ነው አንቺ ገበታ ላይ እየተሽ እንደዚህ ሲጀምር ምሳ ዳቦ ይሰጣል እንዴ? አዎ ይሰጣል። ይሄ ራሱ ያጣ ስንት ሰው አለ ይሄንን ማያገኝ። ችግር የለውም ብላ። ጤነኛ ነሽ ግን? እየበላ እበላለሁ እኔ። ኧረ ዝም በያት በእናትሽ። ኧረ ቁጭ አድርጊው እንዴ። እና እንብላ እየጠበኩ ነው በቃ። አንቺ ጤነኛ ነሽ ግን? ምንድነው ጤነኛ ነሽ ማለት ምን ያመኛል? እንደዚህ ይደረጋል እንዴ አንቺ? ብላ በቃ ችግር የለውም ብሉ በቃ ችግር የለውም። ከዚህ በኋላ እንደዚህ ነው የሚቀጥለው። ባይዘይ እኛ ምን በላው ነው ይሄ ለሁሉም ሰው መጨነቅ ሆነ። በቃ እኔ ለኔና ላንተ ትንሽ እየሰራለሁ እንበላለን። ሌላው ቂጣም ይብሉ ምንም እያደረጉ ይብሉ። በቃ ዛሬማ ጤነኛ አይደለሽም እውነት። ብላ በእናትህ እንዴ። እንዴ እኔ አልበላም በቃ ቢያንስ ለምን አልበላም? እስካሁን ድረስ ጠብቄ እኮ ነው። ምን ማለት ነው? እኔ ሳልበላ ነው የጠበቅኩ። በቃ እሷ ተለይታ እኔ አልበላም። ያምሻል እንዴ? እንደዚህ ነው። እኔ አልብላ እሷ ዳቦ ስለበላሽ ተቆርቆረ። ኧረ ቢ በቃ ችግር የለውም። እንጀራ ላይ ያልቅብሻል አንቺ ቢ በቃ እንጀራ እንዳያልቅ ማለት ነው። እኔም አልበላም። እኔም አልበላም። በቃ መብላት አለብህ። እስካሁን ጠበቅኩ አይደለ? ሰርቼ ነው የጠበቅኩ። አይ በቃ እንደዚህ አይደለም እኔ መጠበቅ ያለብሽ። ያምሻል እንዴ? በቃ አሁን ከመቼ እንደዚህ ያለ ስርዓት ምን አይነት ስርዓት ነው አንቺ? በቃ ለኛ ጥፍጥ ያለች ነገር ትንሽ ነገር ባያለን እናንተ ለቀረው ሰው ቂጣም ምን አይኔ የሌለውም ይሁን እኔ እንደዚህ ያለ ነገር አላደርግም። የፈለገ ይመጣ ማለት ነው። እኔ ከሰው ተለይቼ አልበላም ነገር በቃ እኔ ከብዶኛል። ችግር የለውም እናልበላ። አይ በቃ አንቺ አስቀምጪ በቃ ታስቀምጠው ካራባት አረፍ እንጀራውን ትብላ። ችግር የለውም በቃ አምባገነናችሁ እኔ ሚስት ነኝ አይደል? በኪችን ጉዳይ እኔ ነኝ መሰማት ያለብኝ። አልገባኝም። በቃ የጎደለብኝም ማውቀው እኔ ነኝ። የጎደለብኝም ማለት አንቺ ከመቼ ወዲህ ነው እንደዚህ ያለ ባህሪ ያመጣሽው? በቃ አስፈልግም ከዚህ በኋላ በሷም ጭብጦም ይሁን ድርቆሽም ይሁን ዳቦም ይሁን ትበላለች። እርግጠኛ ነሽ? ከኛ እኩል ቁጭ እያሉ መብላት። ኧረ በእናትሽ አይደብርሽም? ኧረ ዝም በያት በእናትሽ። ቁጭ አድርጊ አትበይኝ በእናትሽ። እንዴት ሰው ለራት አስቀምጦ ማለት ነው እዚህ ጋር እንጀራ የለም ብሎ ዳቦ ለሰው ይሰጣል? ሚስት እኮ ሩቅ ነው የምታስበው። ችግር የለውም እኔ በቃ በላ። አልገባኝም። ምሳ ላይ ነው ለራት ይታሰባል፣ ለቁርስ ይታሰባል እንዴ? እና ቂጣ ለሰው ተሰጥቶ ነው ስለ በኋላ የሚታሰበው? ቂጣም እኮ እኔ ጥሩ
ሰው ሆኜ ነው የሰጠኋት። ላሰጭም ነበረ የማይሰጥም አለ ማይሰጥም አለ ማለት ሌላው ማይሰጥም ብለሽ ነው አንቺ ማሰጪው? መማር አለብኛ ከሰው እንዴ ሰው ሁሉ ጊዜ እንዳይታ አይሆንም እንዴ ሰው እኮ መማር ያለበት እኮ ጥሩ ነገር ነው እንጂ ከሰው መማር ያለበት መጥፎ ነገር መማር ያለበት ጥሩ ነገር ነው። ገብቶሃል? አሁን ምሳ ሰዓት እንጀራው ከሚያልቅ ለራት ማስተረፍ ጥሩነት ነው። ኧረ በእናትሽ ላንተ እያሰብኩልህ ነው። ባይዘው በቃ አስባ ነው ለቤቷ ነው በቃ ተዋት። ለቤቴ ደግሞ ማሰብ ያለብኝ እኔ እበላለሁ። እኔም በዛ ላይ አስበው እንጀራ ቶሎ ቶሎ እያለቀ ነው። ልጅቷንም በየቀኑ ጣፍጥፊ ማለት ይከብዳል እንዴ። በቃ ችግር የለውም እንጀራ ወጥ አድርጊበት እንበላለን። ለምንድን ነው ወጥ ጭራሽ አይደረግም? በቃ ይሄ ነው ምግቧ ዛሬ። እቺ ብቻ ነው የምትበላው። እስቲ እናያለን እንዴ። እኔ ነኝ ወይስ አንተ ነው ሁሉ ጊዜ እንትን ማለት የምትለው? ብሉ በቃ ተብላ በቃ ይኸው ልጅቷ እርቦሻል አይደል? በቃ ቢ አንቺ ለምን ደግሞ አበይው አንቺ እስካሁን አቆርሾም እንዴ? ምን ለስላሳ በፌስታል አስሬዋለሁ። ለስላሳ ዳቦ አይደል እንዴ? ታካፍላለች። በቃ ተይው እሷ ምንድን ነው የማትበላበት ምክንያት? ቢ አንቺ በቃ ተብላ በቃ እሷም ብላ እኛ እንበላለን። እበላለሁ በቃ ነው የበላለሁ። ችግር በቃ እስካሁን አንዴም አልጎረሽም። አትበይ እረፊ አንቺ። መርዝ የሰጠኋት ነው ያስመሰልከው አንተ። ዳቦ እኮ ነው የሰጠኋት። እና እንዴ ዳቦ ይሰጣታል? የሚመጣ ነገር ነው። እንዴ ዳቦ ይሰጣታል? እንጀራ እያለ እኛም በላውን ነገር ነው መብላት ያለበት። አትበላም። ሁሉ ጊዜ እንደዚህ አይሆንም። አይቻልም። ሳስበው ካልኩሌት ሳደርገው ነገሩ አይሆንም። አልገባኝም። ምን ሆነ ነገሩ? ያልገባኝ ልጅ ካራሷት ይሆናል ብር እያለቀባት ይሆናል። አይደለም በቃ እንዴ እኔ ምን ማለት ነው እንደዛ? እኔ ዳቦ እበላለሁ በቃ ገብድ እኔ እያለ እንዴ በቃ የሚገርምህ ነገር እኔ ቶሎ ቶሎ ነው ይኸውልሽ፣ ቂጣው መብላት ካለብንም አብረን ነው እንበላው ሲያልቅ ማለት ነው እንጂ እንደዚህ ኧረ በእናትሽ ለአይምሮ እንኳን የሚከብድ ነገር እኮ ምንድን ነው የሚከብደው? እንዴት ነው የማይከብደው? ሰው የሚከብደው እርቦት ባዶ ሳህን ስትሰጠው ነው። እኔ የለሰለሰ ዳቦ ነው የሰጠኋት። ካነቃት ውሃ አለ በውሃ ትብላ በቃ እንዴ። እሷም ቢያላ ብቻ አንተ ምንድነው መሀል ቤት የምታረግበው? እሷ እኮ እየበላች ነው በስራት። በቃ ችግር የለውም አታስብ አንተ። እሺ ብላ ብል ከአንቺ እንደዚህ ያለ ነገር አልጠብቅም እውነት። ምክንያቱም መቼም እንደዚህ ያለ ነገር ታደርጊያለሽ ብዬ ማስብ ምንድነው የአዲስ ነገር ነው እንዴ? ሰው እኮ ባልና ሚስት እኮ ጣፈጥ ያለ ነገር ለብቻው ይበላል። እኛ እንደዚህ አድርገን እናውቃለን? እኛ እንደዚህ እናደርገን እናውቃለን? ሰው እኮ ሲወለድ ይዞ የሚመጣው ነገር የለም በህይወት ሂደት ሌላ ነገር። አሁን ሽሮና ምስር እዚህ ጋር እንዴ ጣፈጥ ያለ ምን ያውን ነገር ትላለች ደግሞ። ብሉ በቃ እሱም ያለው ነው የሚበላው። ብላ በእናትህ በቃ ብላ። እኔ አንተ እየጠበኩኝ ነው። ታያት ብላ ቢበቃ እንጂ ያልበላ ይረዛ ነገር እንደዚህ ያለ ሲደብር ማለት ነው። ዝም ብለህ በወሬ ይዛኝ እኮ ስንት በላው ነው ብቻዬን ከይኝ ይሄ ለራስሽ በእናትሽ ማለት እበላለሁ እኔ በቃ ሻይ እበላለሁ አለች። በቃ ሻይ ምናምን እበላለሁ። አይ ሻይ የለም ስኳር የለም። ታያት በቃ ሻይ የለም። ሻይ ያምርሻል? ውሃ ቀረብኩልሻል ማለት አንቺ ምን ሆነሽ ነው እንደዚህ? ትንሽ እንኳን አይደብርሽም? ለምን ይደብረኛል? ምን እበላለሁ ጭራሽ ሻይ ትጠይቃለች። ዳቦውን ምን ሆኜ ነው የሰጠሁሽ? የምን ሻይ ነው? የለም እሺ እበላለሁ እኔ እበላለሁ። የእውነት ወንድሜ ችግር የለውም። አይ በቃ ዳቦ እኮ እህል ነው አይደል? እህል ነው ተገዝቶ ነው እሱ የሚመጣው። እሺ ችግር የለውም። እሱም በነፃ አይደለም። አንቺ እሱ ላይ ለምንድን ነው የሚጨመርላት? ወጥ ምናምን አንቺ ሰላም ነው አይጨመርም። ደረቁን ትብላ። ምን ሆነሽ ነው አንቺ? በዛባት ነው ሲጀመር። እሱ ምን ሆኜ ነው ፌስታል ውስጥ አድርጌ ራሱ ለስለስ አድርጌ ሰጠሁት። እኔ እንግዲህ አይ ዛሬ ከራስሽ ጋር አይደለሽም እና ከማን ጋር ነው? አይ ወደሻል ነው በቃ እሺ አትጣሉ። እበላለሁ እኔ ችግር የለውም አልኩ አይደል? በዚህ ልጅ ምክንያት ማጣው ሰው ወጥ በልመናት ልትሄድ ነው። ለግኛ ይበላሽ ከኔ ጋር አንተ ችግር የለውም በቃ ቁጭ በል። የልትሄድ ነው ናፍቃ ለምሳ እየጠበቅኩ አይደል እስካሁን ድረስ እንዳትበይ ይገጣ ችግር ነው የሚጠብሳት ባት በላ ምናምን በቃ እና በቃ አኒ ናማ እና በቃ አኒ እና ወይኔ እኔ እህት ኩምሽሽ አለች። እኔን እየቀለድሽ ነው የኔ ወርቅ ኩምሽሽ አለች። ቤተሰብ በጣም ደንግጣለች። ፕራንክ ተደርጋችኋል። ኤንዌስ በመዛዛ እኛ አረቦ መቱን ፕራንክ ታደርጋለች። የኔ እናት ሽምቅቅ ነው ያለችው። የምር እኔ ልሳቀቅ። ወይ እንዴ እናቴ ድረሽ አንተ የምር ያማል። እንደዚህ ያለ ፕራንክ ይደረጋል። እንደዚህ ያለ ፕራንክ አንዳንዴ ያስፈልጋል። ምን ትመስላለች? ምን ነው በቃ ምሳችንን እንብላ። እቺም በቃ ትንሽ ቆይተን በሻይ እናወራርዳታለን። ራስሽ ቢው አትበይም። ይሄን እንጀራ ነኝ እንጂ አንቺ ትበላት ፕራንክ ተደርጋለች ነበር በጣም ነው የከፋት። እንጀራ አትበላም እሷ አይደለም። ምን ሆነ ነው? ምን ሆነ ነው? ይሄ
ግራ ተገባው። ያ እንግዲህ አንዳንድ ጊዜ የሌለባትን በእኛ ሀገር ላይ አንዳንድ ጊዜ በእኛ ሀገር ብቻ አይደለም ሌላም ሀገር አንዳንዴ እንደዚህ ሌላ ሀገር ማለት ኧረ አይደረግም። እሱ የድሮ ነው ድሮ ነው የሚደረገው እንደዚህ ምግብ ለየብቻ የሚቀርበው ድሮ ነው። አሁን ግን የለም። በዚህ ሰዓት ላይ እንደዚህ የሚያደርግ ሰው አለ። አንዳንድ ቦታ አይጠፋም። ሙሉ በሙሉ ነው ማለት አይቻልም። ስለዚህ ቤተሰቦች እንግዲህ ፍራንኩ ተሳክቷል ብለን እናስባለን። እናንተስ በዚህ ዙሪያ ልክ ነው ልክ አይደለም ምን ትላላችሁ? የኤሉ ቤተሰቦች ሀሳባችሁን ኮሜንት ላይ ጻፉልን። ለዛሬ ጭራሽ በእኔ ቤት ነው የመጣሽው? ባይ ቻው ሰንቻው ባያጫ ወይ ቤተሰቦች እንዴት እንዳደረገችኝ ጉድ ጻፉልኝ። ኮሜንት ላይ ጻፉልን። እንወዳችኋለን። ባይ